እንደምን አድራችኋል ኢትዮጵያውያን። የዕለቱን አንኳር ወሬዎች እነሆ ለእናንተ። እልህ አስጨራሹን የኦሎምፒክ ማራቶን ውድድር በ2 ሰዓት ከ09 ደቂቃ ከ54 ሰከንድ በመጨረስ የብር ሜዳሊያ አሸናፊ ሆነ። ይህ ፈይሳ ሌሊሳ በተለመደ ሁኔታ የኦሎምፒክ የማራቶን ውድድሩን ቢያጠናቅቅ ኖሮ የምንሰማው ተለምዷዊ ትርክት ነበር። ፈይሳ ግን ይሄ እንዲሆን አልፈቀደም። የውድድሩን ማብቂያ መስመር ከማለፉ በፊት እጆቹን በቀስታ ወደ ላይ ከፍ አድርጎ አቆራኛቸው። በሚሊዮን የሚቆጠር ተመልካች የፈይሳን አድራጎት ተነጋገረበት። ከጥቂት ጊዜያት በኋላ ፈይሳ ሌሊሳ ከሪዮ ኦሎምፒክ የማራቶን የብር አሸናፊነት በተጨማሪ የጭቁኖች ድምፅ ወደ መሆን ታላቅ መንበር ተተኮሰ። የዛሬ አንኳር የፈይሳን የሪዮ ገድል፣ አድራጎቱን የተከተሉ ምላሾችን፣ የአድራጎቱን አንድምታ እስከ ኢትዮጵያ መንግሥት አዲስ ልምምጥ ድረስ ያስቃኛችኋል። ከ10 ወራት በላይ የቆየ ነውጥና ተቃውሞ ውስጥ ናት ኢትዮጵያ። አዲስ አበባን ለማስፋት የኦሮሚያ አጎራባች ቦታዎችን መሬት እጠቀማለሁ ያለው የኢትዮጵያ መንግስትን አይሆንም ካለ ተመጣጣኝ ካሳ፣ ካለ ምትክ ቦታ፣ ካለ ፍትሐዊ አሰራር ከዚህ በፊት እንዳይሆኑ ሆነው የቀሩ ወገኖቻችንን ዕጣ አይተናልና አይደረግም የሚል መልእክት ያለው ተቃውሞ ከመላው ኦሮሚያ ለመንግስት ደርሷል። ምላሹ አሰቃቂ ሆነ። የያዝነው ወር እልቂት ሳይጨመር ሂውማን ራይትስ ዎችን የመሰሉ የመብት ተሟጋች ድርጅቶች በመንግስት ኃይሎች ቀጥተኛ ተኩስ የተገደሉ ሰልፈኞችን ቁጥር ከ400 በላይ ያደርሱታል። መንግስት ደግሞ ተጋነነ፣ የሟች ቁጥር እዛ አይደርስም ባይ ነው። ሰላማዊነቱ ተደጋግሞ ሲነገርለት በነበረው የኦሮሚያ አመፅ ውስጥ አብዛኞቹ ሰልፈኞችና ተቃዋሚያን የሚጠቀሙበት ልዩ የእጅ ምልክት ተወልዶ ነበር። 2 ክንድን ከጭንቅላት በላይ በማጣመር ለሚጨቆነው ሕዝብ አጋርነትን፣ ጨቋኝ ለተባለው ኃይል ማስጠንቀቅንና መገፋቱ በቃን የሚል መልእክት የሚተው አይነት የጋርዮሽ የምልክት ቋንቋም ነው። ይህ ምልክት የኋላ በተጀመረው የአማራ ክልል ተቃውሞም ላይ ሥራ ላይ መዋል ችሏል። ስለዚህ ምልክት ላይ በሚሊዮን የሚቆጠሩ ተከታይ ያሏቸው የዜና ተቋማት የፈይሳን መልእክትና አድራጎት ተቀባበሉት። ከመደበኛ የዜና ተቋማት በተጨማሪ ታላላቅ ሰዎች ፈይሳ ሌሊሳን ለማድነቅ አልዘገዩም። አንዲት ነጠላ መጽሐፍ ዘ አልኬሚስት የምትሰኝ 30 ሚሊዮን ቅጂ ድረስ በዓለም ላይ የቸበቸበው ከ80 በላይ በሆኑ ቋንቋዎች ሥራዎቹ የተተረጎሙለት ሰው አለ። ፓውሎ ኮሊዮ የሚባል የተናገረው ከቁም ነገር የሚቆጠርለት፣ የሚሠራው በጉጉት የሚታጀብለት ብራዚላዊ ደራሲ ነው ፓውሎ። እሱ ስለ ፈይሳ እንዲህ ብለዋል። ሕይወቱን አደጋ ላይ ጥሎ ለብዙዎች ምሳሌ ሆኗል። ፓውሎ ስለ የትኛው አደጋ ነው የሚያወራው እንበል፣ እንደማያውቅ ባዳ። እናም ደግሞ ፈይሳ እንስማው። 9 months 1000 people, more than 1000 people died. So arrested another people in prison, charged. Are you worried? Can you talk about your fears? No, I go there. I don't. If I go there, Ethiopia, automatically they kill me. The what? They kill me. They will kill you? Yeah. If not kill me, they charge. So you can never go back? After that, if not charge, no. After that, another country. They block in airport. ሰማችሁት። ፈይሳ በሀገሪቱ ውስጥ ያለውን በደል በማስቀደም ስላለው አደጋ ተናግሯል። ከቅርብ ቤተሰቦቹ በቀር ለሞትና ለእስር የተዳረጉ በርካታ ወገኖች አሉኝ። ወደ ሀገሬ ብሄድ ይገድሉኛል፣ ባይገድሉኝም ያስሩኛል፣ ባያስሩኝም ሁለተኛ ከሀገር እንዳልወጣ ያደርጉኛል የሚል ስጋቱን አጋርቷል። የፈይሳን ፍርሃት የሚደግፉና የሚነቅፉ ወገኖች ብቅ ብለዋል። አፈ መንግስት ነው ተብሎ የሚታማው ሆርን አፌርስ መስራችና ብሎገር ዳንኤል ብርሃነ በፌስቡክ ገጹ ላይ ፈይሳ ወደ ሀገሩ መምጣት አለበት፣ ምክንያቱም ከህገ መንግስታዊ መብቱ ሌላ ምንም አላደረገም፣ የኢትዮጵያ መንግስት ማናቸውም ዋስትናዎችን ሰጥቶ አትሌቱ ወደ ሀገር ቤት እንዲመጣ ማድረግ አለበት የሚል መልእክት ያለው ሐሳቡን አስነብቧል። ዳንኤል ብርሃነ ይህንን ሐሳቡን ካሰፈረ ከሰዓታት በኋላ የኢትዮጵያ መንግስት አፈቀላጤ ጌታቸው ረዳ ለፋና ራዲዮ ፈይሳ ወደ ሀገሩ ቢመጣ ምንም አይነት ችግር እንደማይገጥመው ማረጋገጫ እንደሰጡ ተዘግቧል። የፈይሳን ፍርሃት የሚደግፉ ሰዎች ግን የፈይሳ አድራጎት በመንግስት ዘንድ በመብትነት የመታየቱን ነገር ይጠራጠሩታል።
ከአቶ ጌታቸው ማባበያ በፊት ከውድድሩ በኋላ ኦህዴድ በፌስቡክ ገጹ ላይ የለጠፈው ዘለፋና ማስፈራሪያ ለበስ መልእክትን ያነሳሉ። ይህ የምታዩት የኦህዴድ መልእክት ትርጉሙ የኦሮሚያ አትሌቶች የአሸባሪ ቡድኖችና የጠላት ኃይል ተላላኪ አይደሉም፣ አትሌት ፈይሳ ሌሊሳ ግን የጀዋር መሐመድና የአሸባሪው የኦነግ ተላላኪ በመሆን ራሱን አዋርዷል የሚል ነው። የኢትዮጵያ ቴሌቪዥን ስለ ማራቶን ውድድሩ የዘገበው የፈይሳን ምስል ባለማሳየት ነበር። የፈይሳ ተቃውሞ መብትን መግለጽ ከሆነ ይህ ሁሉ የሕፃን ብሽሽቅ የሚመስል ግብረ መልስ አስፈላጊ ነበር ወይ ብለውም ይጠይቃሉ። ከዚህ አለፍ ብሎ ደግሞ የኢትዮጵያ መንግሥት እፈጽማቸዋለሁ ብሎ ያልፈጸማቸውን ቃሎች በመደርደር ፈይሳን ወደ ሀገር ቤት መንግሥት መመለስ የፈለገው በዓለም አደባባይ የገጠመውን ፖለቲካዊ ክስረት ለመቀየር እንጂ ለሌላ አይደለም ይላሉ። የኢትዮጵያ መንግሥት ለምን ፈይሳ እንዲመለስ ፈለገ? በፈይሳ አድራጎትስ ያጣው ነገር ምንድን ነው? በሚሉ ጥያቄዎች ላይ የተሰጡ መላምቶችን ደግሞ በመቀጠል አሰማችኋለሁ። ኦሎምፒክ በሚሊዮን የሚቆጠሩ ሕዝቦች የሚያዩት መድረክ ነው። በዚህ ቦታ የተደረገና የተላለፈ መልእክት ሁሉ ከመቅጽበት ከመላው ዓለም ጫፍ እስከ ጫፍ የመዳረስ አቅም አለው። ይህን ቀድሞ ያወቁ የሚመስሉ ተወዳዳሪዎች ፖለቲካዊ አቋማቸውንና ሀገራዊ ሮሯቸውን በዚህ ቦታ በማሳየት ዓለም እንዲፈርዳቸው ጥረዋል። አሜሪካውያኑ ጥቁር ስፖርተኞች ቶሚ ስሚዝና ጆን ካርሎስ በፈረንጆቹ አቆጣጠር 1968 ላይ ያደረጉት ተቃውሞ ሊነሳ ይችላል። እጃቸውን በመጨበጥና ከፍ አድርጎ በማሳየት የዘር መድሎና የጥቁር ኃያልነትን ባሳዩበት ቅጽበት የያኔው አሜሪካ የውስጥ ችግር ከመቼውም በላይ ተጋልጦ ነበር። ፈይሳ እጁን አጣምሮ የማራቶን ውድድሩን ከጨረሰ በኋላ ጉዳዩን በተቀባበሉት የዓለም ዜና ተቋማት ሰበብ የኢትዮጵያ መንግሥት ከጨቋኝ፣ ፈይሳ የወከላቸው ሕዝቦች ደግሞ ከተጨቋኝ ተሰናስነዋል። ጥያቄያቸው፣ ፍላጎታቸው፣ ድካማቸው ምን እንደነበረ ለማወቅ ብዙዎች ወደ ፍለጋ መረብ ተመልሰዋል። ባጭሩ ፈይሳ የኢትዮጵያ መንግሥትን አጨልሞ ለዓለም አስተዋውቋል። ይሄ የፈይሳ ድርጊት ሰበብ ሆኖ የከረሙ የበደል ታሪኮችና የተቃውሞ ትዕይንቶች የዜናዎች ማጠናከሪያ ሆነዋል። በጀግንነት ብር ያሸነፈ አትሌት ሀገሬ አልገባም ይገድሉኛል ባለበት ቅጽበት የኢትዮጵያ መንግሥት ዲሞክራሲያዊነቱን እያሳየ በሚማለዳቸው ሀገሮች እልፍኝ ውስጥ በአሉታዊነት እንደሚሳል ይገመታል። በአንጻሩ ፈይሳን በተቻለ መጠን አባብሎ የኢትዮጵያ መንግሥት ወደ ሀገሩ ካመጣው የስም ማደሻ ፕሮፓጋንዳ ማፋፋሚያ ሊያደርገው ይችላል ይላሉ አስተያየት ሰጪዎቹ። ፈይሳ ስሜታዊ ሆኖ እንጂ እኔ መብቱን ስለተገበረ ምንም አላደረገውም፣ ከሱ በፊት የነበሩ ተቃዋሚዎችንም ምንም አላደረግኩም የሚል የንጽሕና ማረጋገጫ ያደርገዋል። አብሮም ፈይሳ ሌሊሳ አሁን ያገኘውን ስም በማጠልሸት የሕዝባዊ አመፅ ምልክትነቱን ሊያጥፋፋውም ይፈልጋል የሚለው መላምት ጎልቶ እየተሰማ ነው። እስካሁኗ ሰዓት ድረስ ፈይሳ ሀገሩ ለመመለስ ፍላጎት እንደሌለው አሳውቋል። ከተቻለ አሜሪካ ካልሆነ ደግሞ ኬንያ በጥገኝነት መኖር እንደሚፈልግ ከሰጣቸው ቃሎች ለመረዳት ተችሏል። ፈይሳ ባለበት ሁኔታ መጉላላት እንዳይገጥመው በገንዘብ ጉዳይ እሱም ሁለት ልጆቹና ባለቤቱም እንዳይጎዱ በተደረገ መዋጮ አንድ ሙሉ ቀን ባልሞላ ጊዜ ውስጥ $40,000 በላይ ተሰብስቧል። የዓለም አቀፍ የኦሎምፒክ ማኅበር አንቀጽ 50 የመተዳደሪያ ደንቡን በመጥቀስ የፈይሳን የብር ሜዳሊያ ሊቀማ ይችላል ተብሎ የተገመተ ቢሆንም እስካሁን ድረስ የኦሎምፒክ ኮሚቴው ምንም አይነት ክስም ሆነ የመቀማት ውሳኔ በፈይሳ ላይ እንዳላስተላለፈ ታውቋል። በአጠቃላይ ፈይሳ ሌሊሳ በዓለም መድረክ የሕዝቦችን ድምፅ ያሰማ ታላቅ ድምፅ ስለመሆኑ እየተነገረለት ይገኛል። አድራጎቱ ተጨቁነናል ለሚሉ ብርታትን፣ ጨቋኝ ነው ለሚባለው የኢትዮጵያ መንግሥት ራስ ምታትን ስለመተው ደግሞ ምስክር አያሻውም። ይህን ሁሉ ሲያደርግ ደግሞ የሚጋረጥበት አደጋና እንግልት ይታወቃል። ይህንን እያወቀ ለእምነቱ መቆሙም ይመስላል ልዩና ተደናቂ አደረገው። በስተመጨረሻም አንድ ለመንገድ ከሰሞኑ በዴንቨር ኮሎራዶ የኢትዮጵያን የተቃውሞ ሰልፍ ተደርጎ ነበር። ማይክ ኮፍማን የተባሉ እንደራሴ ደግሞ በኢትዮጵያ መንግሥት ላይ የእርዳታ ዕቀባን ጨምሮ ጠንከር ያለ እርምጃ እንዲወሰድ ጥረት እንደሚያደርጉ ለሰልፈኛው ጠበቅ ያለ መልእክት አስተላልፈዋል። ይሄ የተለመደ የማይመስል መልእክት
ለብዙ ተቃዋሚዎች ተስፋን ሰጥቷል። መልእክቱን እያሰማናችሁ በዚሁ እንሰነባበታለን። ነገ ያገናኘን። ቸር ዋሉ። Well, thank you so much. I stand with you today at a very challenging time for the people in Ethiopia that are being oppressed by their government. And so, when I return to Washington, D.C., as your representative to the Congress of the United States, next month, I've requested a meeting, and it won't be my first, with the Ethiopian ambassador to express the concerns of this community. But what I have not said to him in my first meeting, that I will say to him in this meeting, that if he does not allow representatives of the United Nations observers to come into Ethiopia to assess the violence, that I will lead the effort in the Congress of the United States, and the Congress has the power of the purse and the Constitution, to suspend. I will lead the fight to suspend foreign aid from the United States to the Ethiopian. Make no mistake that we will win this fight. Yes. We will win this fight. We will win this fight. Well, God bless you, and I look forward to reporting back to you my meeting with the ambassador. I think we've requested it on September 16th. And I look forward to relaying your concerns again to the Ethiopian ambassador. And that we mean what we say. We mean what we say when the violence must stop. The violence must stop. God bless you. God bless you. Take care.